ጤና ይስጥልን ተመልካቾች። በነገራችን ላይ ጊፍት መስጠት የምትፈልጉ ወይም ደግሞ መስጠት የምትፈልጉ ሰዎች ካላችሁ የቻላችሁትን መስጠት የሚያስችል ፕላትፎርም አለ። በሱ መስጠት ትችላላችሁ። ኤኒዌይ እሱ እንደ ፍላጎታችሁ ነው። ግን ዛሬ ላይክም ሰብስክራይብም ሼርም አድርጉ፣ ኮመንት ስጡ፣ ምላሽ ሰጣችኋለሁ። ጥያቄም ጠይቁ፣ እሱንም እመልስላችኋለሁ። ዛሬ በጣም አነጋጋሪው ስለሆነው ጄፍሪ ኤፕስቲን ጉዳይ በስፋት ነግራችኋለሁ። መነጋገሪያ ሆኖ ቀጥሏል። ጄፍሪ ኤፕስቲን እንደምታውቋቸው ከዚህ ከወሲብ ቅሌት ጋር በተገናኘ እንደዚሁም ዓለም አቀፍ ችግሮችን በመፍጠር የሚታወቁ ሰው ናቸው። ፈተናዎችን በተለያየ አቅጣጫ በመመንዘር የሚታወቁ እንደዚሁም ዓለም አቀፋዊነት በተላበሰ መንገድ ከዚህ ከወሲብና ልጆችን ወይም ታዳጊዎችን ችግር ውስጥ በመክተት ከዛም ባሻገር ደግሞ በዓለም የፖለቲካ ሂደት ላይ የተለያዩ ሀገራትን ድርድር ውስጥ በማስገባት የሚታወቁ ሰው ናቸው። ከዚህ አንጻር በተለያየ አጋጣሚ ደግሞ ጥያቄ የሚነሳባቸው ሰው ሆነዋል። ይህንም ተከትሎ እንግዲህ ይሄኛው ጉዳይ የዓለምን ፖለቲካ በተለያየ አቅጣጫ እየፈተነ የሚገኝ ነው። ወይም ደግሞ በጣም በርካቶች በተለያየ መንገድ ከዚህ ሰውዬ ጋር ስማቸው እየተነሳ ይገኛል። ፖለቲከኞች፣ ታዋቂ ሰዎች፣ ዘፋኞች፣ ሳይንቲስቶች በብዙ መንገድ በዓለም ፖለቲካም ሆነ በዓለም የሴሌብሪቲዎች መድረክ ላይ ስማቸው ከፍ ብሎ የሚነሳ ሰዎች በሙሉ ከዚህ ጉዳይ ጋር ስማቸው የተነሳ ይገኛል። ስለዚህ አሁን ደግሞ በጣም በሚገርም ሁኔታ ፖለቲከኞች አሉበት፣ ሙዚቀኞች አሉበት፣ በተለያየ አጋጣሚ ማህበራዊ አንቂ ነኝ ብለው የሚያስቡ ሰዎችም አሉበት፣ እንደዚሁም ደግሞ ልዑላን ጭምሮች አሉበት። ከዛ ሲሻገር ደግሞ በተለያየ አጋጣሚ በሳይንስና ምርምር ዘርፍ ላይ ያሉ ሰዎችም ከሱ ጋር ስማቸው የሚነሳ ሆኗል እና ይህን ሰው ትንሽ አነጋጋሪ የመሆኑ ሚስጥር ምንድን ነው በሚል ብዙ ሰዎች ቆመው ለመመልከት ይሞክራሉ። ግን እጅግ አስቸጋሪ ባህሪ ያለው ሰው እንደሆነ ፖለቲካሊም ሆነ ደግሞ በሚያደርጋቸው አንዳንድ እንቅስቃሴዎች የሚፈጥራቸው ጉዳዮች አስቸጋሪ እንደሆኑና ዓለም እንዲያውም የአንድ ግለሰብ አንድ ሰው ምን ያህል በሆነ ፖለቲካ ላይ ምን ያህል በአንድ አካባቢና አገር በአንድ ሰው ላይ በአንድ ፖለቲከኛ ላይ በአገር መሪ ላይ ጫና መፍጠር እንደሚችል ያሳየ ነው። ምናልባት ዲፕ ስቴት በሚባሉት ሰዎች ውስጥ ስማቸው ሜንሽን መደረግ የሚገባው ሰው የሆነ ነው የመጣውና እኚህ ሰው ምንድን ነው ከዚህ አንጻር የፈጠሩት የሚለው እጅግ መነጋገሪያ ሆኗል። ከዛ ውጭ ደግሞ እንግዲህ የሉላን ውስጥ ዛሬ አንዳች ነገር ልዑሉ እስከ መታሰር ደርሷል። ልዑሉ እንግዲህ 66ኛ ዓመታቸውን የእንግሊዝ ልዑል ነው፣ የዩናይትድ ኪንግደም ማለት ነው። አንድሪ ማውንት ባተን ዊንዘር ይባላል። እሱ እንግዲህ በቁጥጥር ስር ውሏል፣ በፖሊስ ቁጥጥር ስር ውሏል። እንግዲህ በቁጥጥር ስር የዋለበት ምክንያት ፖሊስ የተለያዩ ማጣሪያዎችን ካደረገ በኋላ ምንም እንኳን ልዑል ቢሆንም ምንም እንኳን የተለያዩ የፖለቲካ መንገዶችን የተከተለ ባይሆን ከንጉሳዊ ቤተሰብ በመገኘቱ እንዲያውም ንጉስ ቻርልስ ሳልሳዊ ሶስተኛ እሳቸው ንጉስ ሆነው ባለበት አጋጣሚ ወንድማቸው በዚህ ልክ መታሰሩን በጣም በሚገርም ሁኔታ ዓለም እየተነጋገረችበት ያለበት ጉዳይ ነውና የኤፕስቲን ፋይል ለኤፕስቲን ምስጢራዊ መረጃዎችን አሳልፎ ሰጥቷል በሚል ነው ይህ ልዑል አንድሪው እንግዲህ በቁጥጥር ስር የዋለው ወይም ደግሞ በአንዳንድ አጋጣሚዎች ሰነድ አሳልፎ በመስጠት በጄፍሪ አንድሪው ኤፕስቲን አማካኝነት ችግሮችን ፈጥሯል እና ከዚህ አንጻር መጠየቅ አለበት የሚል ክስ በመመስረቱ ነው ይሄ ሆነው እና ይሄን ተከትሎም ደግሞ የዩናይትድ ኪንግደም ፖለቲካ የተለያየ መንገድ የዩናይትድ ኪንግደም ሰዎች ጥያቄ እያነሱ ይገኛሉ። በዚህ ልክ መነካቱ ክብርን እንደ መንካት ቢቆጠርም ዊንድካስተር ወይም ደግሞ እንግዲህ የልዑላኑ ቤተሰብ መኖሪያቸውም ሳይቀር ሲቲው በጠቅላላው እነሱ ያሉበት አካባቢ እስከ መታወቅ ደርሷል እና በተለያዩ አጋጣሚዎች ከኤፕስቲን ጋር አንድሪው ታይቷል። አንድሪው በተለያዩ ስራዎች ላይ ተሰማርቷል የሚሉ መረጃዎች ነበሩ። ከዚህ ዊንዘር ወይም አንድሪው ዊንዘር ከዚህ ላይ አብሮ ስሙ ሲነሳ ቆይቶ ነበር። አሁን ግን በቁጥጥር ስር ውሏል እና ጄፍሪ ኤፕስቲን በጣም እጅግ አስቸጋሪ መሆናቸውን የሚያሳይ ነው እና እሳቸው ያልነኩት ሰው የለም። ይሄኛው ምናልባት እንደው ሲሊ የፖለቲካ ሲስተም የፖለቲካ ስርዓትን የተከተለ ሊመስል ቢችልም ግን ብዙ ሰዎች መረዳት ያለባቸው ጉዳይ አንድሪው ጄፍሪ ኤፕስቲን በብዙ መንገድ ዓለምን አውኮ የሄደ ሰው ነው። እንግዲህ በህይወት አለ የለም ምንድን ነው የሚሉ ጥያቄዎች ራሱን በሌላ አቅጣጫ በሌላ ሀሳብ እንዳለ ሆኖ እሱ ያን ያህል የሰራ ትንታኔ ሊሆን እንደሚችል ይታወቃል። ያን ያህል ወርዝ ሊያደርግ ቢችልም ግን ደግሞ አንዳንድ ጉዳዮችን ስትመለከቷቸው ጄፍሪ ኤፕስቲን ልክ ናቸው ወይስ አይደለም ወይም ሲሰራው የነበረው ነገር ምንድን ነው የሚለውን ለመገመት እጅግ አስቸጋሪ እያደረገው መጥቷልና ጄፍሪ ኤፕስቲን የአይሁዳዊ እናቱና አይሁዳዊ አባቱ የተወለደ ነው። በጣም መጠነኛ ኑሮ በሚኖሩ የአይሁድና እናትና አባት ያደገ ሰው ነው እና
ከዚህ አንጻር ለእስራኤል ፖለቲካ የቀረበ ፖለቲካ በመስራት የታወቁ ነበረ። ወይም ደግሞ እስራኤል ልክ እንደ አይቮሪ ኮስት ካሉ ሀገራት ጋር እስራኤል በመካከለኛው ምስራቅ ካሉ ሀገራት ጋር የተለያዩ ግንኙነቶች እንዲኖሯት፣ ዲፕሎማሲዋን እንድታስተካከል፣ ከአረቡ ዓለም ጋር ያላትን ግንኙነት መልካም እንድታደርግ የሎቢስት ስራ በመስራት የአሜሪካን ፖለቲከኞች የተለያዩ ስራዎችን የማባቢያ ስራ በመስራት የሚታወቁ ሰው ናቸው እና ጄፍሪ ኤድዋርድ ኤፕሰን አሁን ደግሞ እዚህ ልክ ደግሞ ዓለምን እያነጋገሩ ይገኛል። በነገራችን ላይ እሳቸው ጋር ስሙ ያልተጠራ ሰው የለም። በጣም እነ ከፊልም ውስጥ ያሉ ሰዎች በአሜሪካ ፕሬዚደንትነት ዘመን ትልቅ ስም ያላቸው ልዑላን፣ እንደዚሁ ደግሞ በሙዚቃው ዘርፍ ስማቸው በተለያየ አጋጣሚ የሚጠቀሱ ሰዎች፣ በኢትዮጵያ ፖለቲከኞች ስም እንደዚሁ በተለያየ አጋጣሚ ስማቸው የሚዘረዘር ስማቸው ከሚጠሩ ሰዎች መካከል አንደኛው ሆኖን የተገኙትና ጄፍሪ ኤድዋርድ ኤፕስተን ግን ይህን ሲባል ደግሞ እነማን ተካተቱ የሚለውም እጅግ አነጋጋሪ ነው። ምናልባት አንዳንዶቹ ከዚህ ህጻናትን ያው ብላክሜል በማድረግ ህጻናትን በማታለል ወይም ችግር ውስጥ ለመክተት በመሞከር ፕሬዚደንቶች የሆኑ ቀድሞም ፕሬዚዳንት የነበሩ ሰዎች ከእንደዚህ አይነት ግንኙነት ጋር በተገናኘ ስማቸው የሚጠራ የሚነሳ አለ። ከዛ ውጭ ደግሞ ገንዘብ እርዱኝ በሚል አማካኝነት ወይም ደግሞ በእሳቸው ድርጅት ስም በተለያዩ ሳይንሳዊ ምርምሮች ስም ደግሞ ልክ ጄፍሪ ኤፕስተን ባለው ድርጅት ስም ደግሞ በሚሰራው ስራ በሱ ልክ መጠቀም የሚፈልጉ ፖለቲከኞች አሉ። ከዛ ውጭ ደግሞ የሀገርን ሰነድ አሳልፈው በመስጠት ለጄፍሪ ኤድዋርድ ኤፕስተን የተለያዩ ጥቅሞችን ለማግኘት የሞከሩ አሉ። ኤፕስተንን በዛ ልክ ሰዎችን ለመያዝ የሄደባቸው ርቀቶች በጣም የሚታወሱ ናቸው እና ምንድነው የተፈጠረ የሚለው በጣም ብዙ ሰዎች መነጋገሪያ ሲያደርጉት የነበረ ጉዳይ ነው። ዛሬ የሉል አንድሪው ዊንዘር መያዛት በቁጥጥር ስር መዋላቸው አይደለም አነጋጋሪው። ከዚህ ጉዳይ ላይ ጋር እንግዲህ በተገናኘ ምክንያቱም እነ ፕሬዚዳንት ዶናልድ ትራምፕ አብረዋቸው የሚሰሩ ሰው ናቸው። እነ ፕሬዚዳንት ዶናልድ ትራምፕ ደግሞ አብረዋቸው የሰሩ የነበሩ ሰው መሆናቸው የሚታወቀው በ1990ዎቹ ፕሬዚዳንት ዶናልድ ትራምፕ ወደ ፖለቲካው መድረክ ሳይመጡ ቱጃር እያሉ የትራምፕ እንግዲህ ቱጃር ነበሩ። እንደምታውቁት ከአባታቸው የሪል ስቴት ሀብትን የወረሱ ሰው ናቸው። ወይም ደግሞ ፖለቲካሊ ኤንጌጅ ሳያደርጉ በእርግጥ ትራምፕ የተለያዩ ስሞችም ይነሱላቸዋል። ከጄፍሪ ኤፕስቴን ጋር ብቻም ሳይሆን ከሩሲያ ፖለቲከኞች በወቅቱ ከነበሩት ጋር የተለያዩ ስራዎችን የሰሩ ሰው ናቸው እና ከዛ አንጻርም ደግሞ እንደዚሁ ስማቸው ሲጠለጥል ነበር እና ፕሬዚዳንት ዶናልድ ትራምፕ 1990ዎቹ እኛን ሰው አግኝተዋቸው ውይይት ሲያደርጉ ነበረ እና ውይይት ሲያደርጉ የነበረበት ጊዜ በተለያየ አጋጣሚ ሲነገር የነበረበት እድል ልክ አልነበረም እና ፕሬዚዳንት ዶናልድ ትራምፕ ከልጆች ጋር ስማቸው እንዲነሳም አድርገዋል። እሳቸውን ብቻ ሳይሆኑ ቢል ክሊንተን ራሳቸው ቢል ክሊንተን፣ ባለቤታቸው ሂለሪ ክሊንተን ከዛም ባሻገር ደግሞ በተለያየ ሁኔታ ውስጥ የነበሩ ፖለቲከኞች፣ የውጭ ጉዳይ ሚኒስትሮች ከእሳቸው ጋር አብሮ ስማቸው ይነሳል። ባራክ ኦባማ እና ሚሼል ኦባማ ባለቤታቸውም እንደዚሁ ከጄፍሪ ኤፕስቲን ጋር የተነካካ ጉዳይ አላቸው። እሳቸውን ብቻ ሳይሆኑ የሮማው ሊቀ ጳጳስ የነበሩት እንግዲህ ፖል ሁለተኛ እሳቸውም ደግሞ ስማቸው አብሮ በዚህ ጉዳይ ላይ ሲነሳ ነበረ፣ ሜንሽን ሲደረግ ነበር እና ከሃይማኖተኞች ወይም የሃይማኖት አባቶች ትልልቆቹን ሳይቀር ፖለቲከኞችን ትልልቆቹን ሳይቀር የሙዚቃ ሰዎችን እነ ቢዮንሴ፣ ጄዚ ሳይቀሩ ስማቸው እንዲነሳ ያደረገ ሰው ነው እና በጣም ውስብስብ መንገድን የተከተለ ሰው መሆኑን ለማወቅ አያዳግትም እና የኢራን በተለይም ደግሞ የእስራኤል ፖለቲከኞች ጋር 66 ሺህ አካባቢ የሚሆኑ የእስራኤል ፖለቲከኞች ጋር ስሙ አብሮ ይነሳል እና እሁድ ባራክ የቀድሞው ጠቅላይ ሚኒስትር እሳቸውም ጋር እንደዚሁ ስማቸው ይነሳል እና ይህ ሰው በተለያየ አጋጣሚ የዓለምን ፖለቲካ ሰሪት በሚስጥራዊ ሰነድ በመያዝ ወይም ደግሞ አንድ ሚስጥር ከያዘ በኋላ ያን የዛችን ሀገር ፖለቲካም ሆነ የዛችን ሀገር ሰዎች ጫና ውስጥ በማስገባት የሚታወቁ ሰው ነበሩና ይሄ ልዑሉ ከመያዙም ጋር የሚገናኝ ብቻ ሳይሆን በተለያየ አጋጣሚ የሚነሳ ነው። ምናልባት ይህ ሰው ምን ነበረ፣ እንዴት ነበረ የሚል ሀሳብ ይነሳል። ይህ ሰው እንግዲህ ቀደም ሲል በትንታኔ መልክ ነግሬያችሁ አውቃለሁኝ። የፊዚክስ እና የማትስ እንግዲህ አዋቂ ወይም ደግሞ አስተማሪ ነበረ። በእርግጥ ዲግሪ ሳይዝ ነው አስተማሪ ሆነው። ይህ የሆነው እንግዲህ በአንድ ትምህርት ቤት ውስጥ በሚማርበት ሰዓት በጣም ፈጣን ነበረ እና ኦፍኮርስ አእምሮ ፈጣን ስለነበረ አንድ የታዋቂ ግለሰብ ከሱ ፋይል ጋር አብሮ ስሟ የሚነሳ ልጅ የእሷ አባት እንግዲህ እሱን ሰው ወደ
ቁልፍ የሆነ ትምህርት ቤት ከወሰዷቸው በኋላ ትምህርት ቤቱ ላይ ደግሞ 1980ዎቹ ላይ ሲባረር ወይም ደግሞ ዊዝድሮ ሲያደርግ ብለን ብንወስደው እንኳን ከዛም በኋላ ምንድነው ያደረገው ወደ ዎል ስትሪት ነው የገባው። እንግዲህ እዚህ ዎል ስትሪት ሲገባ ደግሞ ዎል ስትሪት እንደምታውቁት የዓለምን ቢዝነስ በመተንተን የዓለምን የፖለቲካ ስራዎችን ከቢዝነስ ጋር አብሮ በማያያዝ ብዙ ስራዎችን የሚሰራ ነው እና ዎል ስትሪት ከገባ በኋላ የተለያዩ ስራዎችን መስራት ጀመረ። እንቅስቃሴው አሪፍ ነበረ። እዛም ላይ ለ4 ዓመታት ያህል ከሰራ በኋላ ወጣና የራሱን ድርጅት መሰረተ። የራሱን ድርጅት ሲመሰረት በሚገርም ሁኔታ 1000 ሴቶችን ይዞ ሲባል ታዳጊ ህጻናትን 14-15 ዓመት የሆናቸውን ወጣቶችን እድሜያቸው ገፋ ያሉትን አድርጎ 1000 ሴቶችን በመያዝ አንድ ድርጅት መሰረት እና ድርጅቱን ከመሰረተ በኋላ ምንድነው የሚያደርገው? ደሴት ገዛ። በቃ አንድ ደሴት ውስጥ ገዛ። ከዛ ሴቶችን በማቅረብ ከዛ ደግሞ ሴቶችን ከማቅረቡን ባሻገር የሚመጡ ሰዎችን ፖለቲከኛም ይሆናሉ፣ ታዋቂ ሰዎችም ይሆናሉ። በተለየ አጋጣሚ አሁን የአሜሪካ ፕሬዚደንቶች የሆኑት ወይም እንደ ዶናልድ ትራምፕ ያሉትም ናቸው። ቱጃር ሰዎችም ከእሱ ጋር እነ ኤለን መስክ ሳይቀሩ ስማቸው እንዲነሳ ያደረገው ወደዛ በማመላለስ ሳይንቲስቶቹ ሳይቀሩ እነ ስቲቨን ሃውኪንግ ሳይቀር ወደ እሳቸው ጋር በቦይንግ የራሳቸው ቦይንግ እንትን አላቸው ፕሌን አላቸው። በእሳቸው ወደ ደሴቷ በማመላለስ ስማቸው ብዙ ሰዎች እንዲነሱ እና ስቲቨን ሃውኪንግ እንግዲህ የሚገርም የብላክ ሆል እንትን ሳይንሳዊ ግኝትን በማግኘት በመመራመር ብላክ ሆል ምንድነው የሚለውን በጣም ዲፋይን በማድረግ የሚታወቁ ሰው ናቸው እና እሳቸውን ሳይንቲስት ሳይቀር ያመላለሱ ናቸው። ብዙ ሰዎች በዚህ ሰው ፖለቲካ ውስጥ በዚህ በጄፍሪ ኤፕስቲን ውስጥ ያላለፈ የለም እና ያላነካከው የለም። ስለዚህ ይህ ሰውዬ ምንድን ነው ሁኔታው በዚህ ልክ ጠንካራና ብርቱ ያደረገው ከተባለ ከዎል ስትሪት እንደወጣ ምንድን ነው እያደረገው ይህ ሰው ቁልፍ እነዚህን ልጆች በመያዝ 1000 ሰዎችን በመያዝ ሴቶች ናቸው። እነዚህ በተለያዩ ዘርፍ የሚሰማሩ ናቸው። ያው በአደንዛዥ ዕፅም ራሳቸው እንዲስቱ በማድረግ አንዳንዶቹን ያው በማታለል ብላክሜል በማድረግ ዲሲቭ በማድረግ እንዲሆንልሻል እንዲደረግልሻል በማለት ራሳቸውን በማደንዘዝ እና ጾታዊ እንግዲህ አደገኛ የሆነ ግንኙነት ካደረጉ በኋላ ምን እንደተፈጠረ እንኳን እንዳያውቁ በማድረግ በጣም አቢሲቭ በሆነ መንገድ ጫና ሲፈጥርባቸው የቆየ ሰው ነው እና ከዚህ አንጻር ነው የአሜሪካን ፍርድ ቤት ከሱት ወደ እስር ቤት ወደ ዘብጥ ያለ ማውረድም የደረሰው እና በጣም በዚህ ሁኔታ ውስጥ ከ2003 እስከ 2004 ወይ 5 አካባቢ ድረስ ፕሬዚዳንት ዶናልድ ትራምፕ እንኳን ወደዛ አካባቢ ተመላልሷል እና አንድሪውም ወይም ደግሞ ይሄኛው የልዑል አሁን ታሰረ የተባለው ልዑል እንደዚሁ ከሱ ጋር በጣም ሲመላለሱ ነበር እና ይሄ ሁሉ ሲደረግ የፖለቲካል ግብም ይሰራል፣ የተለያየ የስለላ ስራም ይሰራል። የተለያየ የአንድን ሀገር ፖለቲካ በጣም መዝብሮ በመያዝ ሎቢስቶችን በመያዝ ጫና በመፍጠር የሚታወቅ ሰው ነው እና አብዛኛው ግን ብዙ ችግሮች በተለይም ደግሞ ከዚህ ከጾታዊ ትንኮሳ ጋር በተገናኘ በ2008 በፓልም ቢች ፍሎሪዳ ከተከሰሰ በኋላ እንግዲህ ጥያቄዎች እየበረታ ምክንያቱም የ14 ዓመት ታዳጊን አቢዩዝ በማድረግ ወይም ደግሞ ያው የተለያየ የጾታዊ ትንኮሳ ብለን ባንወስደው እንኳን አስቸጋሪ ሁኔታዎችን ትንኮሳ አይደለም ያው ቃሉን ላለመጠቀም እንደዛ በማድረጉ ምክንያት የፍሎሪዳ ፍርድ ቤት ከሰሰው ከዛ እንዲታሰር ሆነ። 2016 ላይ እንደዚህ እያለ ከቀጠለ በኋላ 2015 አካባቢ ደግሞ ፕሬዚዳንት ዶናልድ ትራምፕ የመጀመሪያውን ዙር ስልጣን ዘመን ለመቆጣጠር የሚያስችላቸውን የተለያዩ እንቅስቃሴዎች በሚያደርጉበት ሰዓት የተለያዩ ኢሜይሎች መለዋወጣቸው ይፋ ሆነ። እንዲህ እያለ 2019 ላይ ደረሰ። 2019 ላይ እንግዲህ ወደ ዘብጥያ እንዲወርድ ነው የተደረገው። ወደም ከታሰረበት እንግዲህ በማንሃታን ከታሰረ በኋላ 2019 ላይ ራሱን ጎዳ ወይም ደግሞ ራሱን ሊያጠፋ ሞከረ በሚል የተወሰነ ቁጥጥር ከተደረገ በኋላ ቁጥጥሩን ተውት ፖሊሶች። እንግዲህ ሞክሮ ነበረ፣ ስለዚህ ጥበቃ ይደረግለት ተብሎ ከተደረገ በኋላ 8 ቀን ምናምን ከተጠበቀ በኋላ ተውት። ከተውት በኋላ ይህ ሰው ምንድን ነው የሆነው የሚለው ደግሞ በርካቶችን መነጋገሪያ ያደረጉት ጉዳይ ነበረ ከሰሞኑ። ያ ማለት እሳቸው ህይወታቸውን አጡ ወይም ደግሞ ጄፍሪ ኤድዋርድ ኤፕስቲን ራሱን አጠፋ ተባለ። ግን ደግሞ እዛ አካባቢ የነበሩ ሰዎች አንዳንድ መረጃዎች ሲያጋሩ ነበረ። ይሄኛው ግን ኮንፍርምድ አይደለም። ይሄ ምንድነው የሆነው? የእስራኤሉ ሞሳድ ይህን ሰው ይዞት ወጥቷል። ምክንያቱም አንደኛ እናቱም አባቱም እንዳልኳቸው አይሁዳዊ ናቸው። ሲቀጥል ደግሞ በጣም በአይሁድ ባህል ያደገ ልጅ ነው። ምንም እንኳን እሱ ለእስራኤል ያለው ፍላጎት ያን ያህል ነው። እስራኤል ዜግነት ሊስጥ ብትለውም አልፈልግም ብሏታል የሚሉ መረጃዎች ቢወጡም ግን ሞሳድ 2019 ላይ እንደዛ አደረገ። ሰንባዲ እንደመታው ተሞከረ፣ ሰንባዲ እንዳጠቀው ተሞከረ፣ ወይም ደግሞ ህይወቱን አጣ። ካጣ በኋላ ደግሞ ይህ ሰው
አስክሬኑ እንዲቃጠል ተደረገ። አስክሬኑ እንዲቃጠል ያደረገው ወንድሙ ነው። በፍሎሪዳ አካባቢ የሆነ ነው እና የቀብር ቦታው ምንም አይነት ምልክት የለውም። እንደዚህ አይነት ነገሮችን አገጣጠሙና የሴራ ተንታኞች እስራኤል ውስጥ ቴልአቪቭ ከተማ ላይ ጸጉሩን አሳድጎ ጺሙን አሳድጎ ታየ የሚል ነገር ወጣ። ኦፍኮርስ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ በሬ ወለደ ትርክት ነው፣ ልክ አይደላችሁም በሚል እያወገዙ ይገኛል። እነ ኔታንያሁ ዊ አር ራይት እናውቀዋለን፣ እኛ ምንም ያደረግነው ነገር የለም፣ እንደዚህ አይነት ጉዳይ ላይ ተባባሪ አይደለንም በሚል ትችታቸው የሚሰነዝሩም እንደዚህ አይነት መረጃዎች ወጡና ቴልአቪቭ እስራኤል ተገኘ የሚል ሀሳብ መጋራት ጀመረ። ይሄ ኦፍኮርስ እውነት ነው ተብሎ መውሰድ ከባድ ነው፣ ግን ለሴራ ትንታኔ የተመቹ ነገሮች ናቸው። ለሴራ ትንታኔ የተመቸው ምንድን ነው? ሁሌ የሴራ ትንታኔ ማለት ይሆን ለሬት ቤ ሊሆን ይችላል ወይም ደግሞ እንደዚህ ይሆናል ብለው የሚያስቡ ሰዎች የሚያስቀምጡት ሀሳብ በመሆኑ እውነት ነው ውሸት ነው የሚለው ያስቸግራል። እውነት የሚሆንበት አጋጣሚ ይኖራል፣ ግን የሴራ ትንታኞች ሁሌ ኢማጂን ነው የሚያደርጉት። ይሄ ሊሆን ይችላል፣ ይሄ ላይሆን ይችላል። እንደዚህ ሰዎች በዛ ልክ እንዲያስቡ የማድረግ የፖለቲካ እንቅስቃሴ ያላቸው ሰዎች የሚከተሉት ስለሆነ እውነት ነው ብለን ላንወስድ እንችላለን። ግን ሰዎች እነዚህ የሴራ ተንታኞች የሚያስቀምጡት ነገር ምን መሰላችሁ? አንደኛ ቅድም እንደነገርኳችሁ ጥቃት ከተሰነዘረ በኋላ የሆነ ምልክት ከታየ በኋላ ይጠበቅ ከተባለ በኋላ ጥበቃ ያስፈልገውም ተብሎ ተተወ። ከዛ ራሱን አጥፍቶ ተገኘ የሚለው ነው። እንደዚህ በተባለበት አጋጣሚ ራሱን ለምን መጀመሪያ ቆስሎ ያኔ ተረፈ፣ ከዛ በ8ኛው ቀን ነው ምናምን እንደዚህ ለምን ህይወቱን አጣ የሚል ነገር ግምቱ ሲገባ እዛው ጥበቃ ላይ የነበሩ ሰዎች ጄፍሪ ኤፕስቲን ተቀይሮ ነው ሌላ ሰንባዲ ነው የወሰደው፣ በሆነች በአረንጓዴ መኪና ታርጋ በሌላት ምልክት በሌላት ወጥቶ ሄዷል፣ የወጣው ደግሞ የእስራኤሉ ሞሳድ ነው የሚል ሀሳብ ሰጡ። ይሄ እንዳልኳችሁ እውነት ይሁን ውሸት የሴራ ትንታኔ ስለሆነ ቴክት ወይም ሪድ ፎር ዮርሰልፍ የራሳችሁን አንብቡ። እሱን ተወሰደ። ከዛ አንደኛ ይህን ትይዛላችሁ። ከወጣ በኋላ ጠፋ ምናምን ከተባለ በኋላ አስክሬኑ ተቀይሯል የሚል ሀሳብ ደግሞ መጣ። እሱንም ሁለተኛ ምክንያት ታደርጋላችሁ። ከዛ ደግሞ በፍሎሪዳ አካባቢ ሲቀበር ለምን ተቃጠለ? በአይሁድ ባህል ይቀጠላል አስክሬን። አይ ዶንት ነው፣ እሱን የምታውቁት ናቸው አብዛኛዎቹ። ለምን ተቃጠለ? ከዛስ ለምን ምልክት የለውም? ከዛስ ወንድሙ ብቻ ለምን ትሪት ለማድረግ ሞከረ? የሚሉ ሀሳቦችን ማነካካት ሰዎች ሲጀምሩ ይሄ ሰውዬ በሕይወት አለ እንዴ የሚል ነገር አመጡ። ግን ጀኒኒሊ ደግሞ እሱ አይሁዳዊ መሆኑ ከእሱ ሲቀጥል ደግሞ በጣም ለእስራኤል ፖለቲካ አጥብቆ የሰራ መሆኑ ምናልባትም እንደዚህ አይነት ነገሮች ሊፈጠር ይችላል የሚል ሀሳብ አለ። ከዛም ደግሞ በጣም ዴንጀረስ በሆነ መንገድ ወይም ደግሞ በጣም ፌመስሊ ወይም ደግሞ እንግዲህ ሞሳድ የሚሰራቸውን ስራዎች በአብዛኛው እናውቃቸዋለን። እንደዚህ አይነት ጉዳዮች በሚፈጠሩበት ሰዓት እንደዚህ አይነት ስራዎችን በመስራት ይታወቃልና ከዛ አንጻርም የሴራ ትንታኔው ይሄን ሊሆን ይችላል የሚል ሀሳብ መጋራት ጀመረ ነው። እና ብዙ ሚስትሬስ የሆኑ ነገሮች አሉት። ግን ደግሞ ይህ ሰው የሚሄድበት መንገድ ብዙ ሰዎች በሚያስቀምጡት ልክም ብቻ ሳይሆን የተለያየ ማንነት ያለው ነው። አንደኛ ሰዎችን እያዝናና፣ ሁለተኛ ደሴት ገዝቶ ሳይንቲስት አይቀር ሉላን አይቀር ሉል ሲባል ባይዘው የዴንማርኮችም የእንግሊዞችም በተለያየ ዓለም ላይ ያሉ ኢቨን ሩሲያ ውስጥ ያሉ ሰዎችም ሳይቀሩ እና ፕሬዚዳንት ቭላድሚር ፑቲንም ተጠያቂ የሚሆኑበትን እድል እየተመቻቸ ነበር። እሱን ያልነካ የለም ሲባል ግን ተጽዕኖ ፈጣሪነቱ እነዚህ ሴቶችን በማቅረብ ወይም ደግሞ በሴቶች ጉዳይ ብቻ ላይ ስለሚሰራ ሳይሆን በዓለም ፖለቲካ ላይ የሚያስፈልጉትን ነገሮች በማመቻቸት የሎቢስትም ስራ ስለሚሰራና አንዱን ተጭኖ ሌላው ላይ ፈተና መጋረጥ ስለሚችል በዛ ልክ የተቃኘ ሰው ስለሆነ ነው። እና ብዙ ሰዎች የሚያስቀምጡት ይህ ሰው ምንድን ነው እየሆነ ያለው፣ ምንድን ነው እያደረገ ያለው የሚለውንም ለመረዳት በእርግጥም የተለያየ ሀሳብ ሊፈጥር ይችላል ነው። ግን አንዳንድ ነገሮች ዲቴል መታየት እንዳለባቸው ደግሞ መነገር አለበት። ብዙ ሰዎች በሚሉት ልክም ይህ ሰው ደግሞ የፖለቲካም አውዱ ወይም ደግሞ በሚታሰበው ልክ ላይሆን ይችላል። እንግዲህ ፖለቲከኞችን ማኒፕሌት ማድረግ ችሎ ነበረ። ሰዎች እንደፈለጋችሁ መሆን አልቻሉም ነበረ። ሰዎች የፈለጉትን ጫና መፍጠር አልቻሉም ነበረ። ሰዎች አደጋ መጣ አልመጣ በሚል ጉዳይ ላይ በሱ ጉዳይ ላይ ለመነጋገር አልቻሉም። ፖለቲከኞችን በቁጥጥር ስር የዋለ ሰው ስለነበረ አንዳንድ ጉዳዮች ላይ ምናልባት ጄፍሪ ኤፕስቲን በዚህ ልክ ነው የሚል ሀሳብ እንዲጋራ ሲያደርጉ ነበረ እና ምንድን ነው የሚል ሀሳብ ይነሳል። በነገራችን ላይ ኢትዮጵያ ውስጥም ያሉ ፖለቲከኞች ከዚህ ቀደም ሲነሳ እንደነበረው እና እንግዲህ አሁን የትምህርት ሚኒስትር የሆኑት ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ ስማቸው ተነስቷል። ግን እሳቸው ስማቸው የተነሳው ክሊር መሆን ያለበት ጉዳይ ጄፍሪ ኤፕስቲን በሚታሙበት ወይም ደግሞ ከዚህ ከወሲብ ቅሌት ጋር በተገናኘ አይደለም። እንግዲህ
እሳቸው ኦፍኮርስ ይታወቃል እኮ አይደለ አንድ ሰው አማጺ ሆነ ወይም ደግሞ በተለየ የዛን ሀገር ፖለቲካ ቀይራል ብሎ ያሰበ ሰው ጦር ሲያነሳ ከየትኛውም ኃይል ገንዘብ ይሰበስባል እና ጄፍሪ ኤፕስቲንን ገንዘብ ስጡኝ የሚል ጥያቄ ነበረ ያቀረቡት ፕሮፌሰር ብርሃኑ ነጋ በወቅቱና ሰው ምንም አይገርምም አይደለም። የትኛውም ተቃዋሚ ኃይል የትኛውም ጫና በመንግስት ላይ ለመፍጠር የሚፈልግ ኃይል ገንዘብ ድጋፍ ይፈልጋል። ገንዘብ ድጋፍ ሲፈልግ ደግሞ ይታወቃል፣ ህጋዊ የሚሆን ህገወጥ የሚሆን ዘርፊያ የሚሆን ምንም በተለየ መንግስታትን ይጠይቃል፣ ድርጅቶችን ይጠይቃል፣ እንደዚህ ሎጂስቶችን ይጠይቃል ምናምን። እሱ ብዙም የሚገርም አይደለም። የብርሃኑ ነጋ ስማቸው ከዚህ ጋር ተገናኘ የሚለው ብዙም የሚያስደንቅ ላይሆን ይችላል። ስማቸው መጠቀሱ በራሱ የሚያሳየው ነገር አለ። ግን ትንሽ እዚህ ላይ ግን የኢኮኖሚስት ነው ዓለም ላይ 50 ሺህ ከሚባሉት ውስጥ እንኳን የሌለ ሰው ምን ለምን ታመጣብኛለህ በሚል አንድ በመሀል የነበረ ሰውዬን ፖለቲከኛን ሲሞግት ነበረ። እሱ እንደው ሜይ ቢ ብርሃኑ ነጋን ለምናውቃቸው የሚለው ጥያቄ ካልሆነ በስተቀር ብርሃኑ ነጋ ገንዘብ መጠየቃቸው አይገርም። ምክንያቱም ገንዘብ የሚጠይቁት ምክንያቱም ኤርትራ በነበሩበት ሰዓት ግንቦት 7 በነበሩበት ሰዓት ይታወቃል ከኢትዮጵያ መንግስት በተቃራኒ ቆመው ጥቃት ለመሰንዘር እንደዚሁ ገንዘብ ለመሰብሰብ ይሞክሩ ነበር። የትኛውም አማጺ ኃይል የሚያደርገው ነው በነገራችን ላይ። የትኛውም ደግሞ ከአንድ ሀገር ከሚያስተዳድር መንግስት ጋር በተቃራኒ የሚሰራ ኃይል የሚያደርገው ስለሆነ ላይቀርም ይችላል። ግን ብዙ ሰዎች ከብዙ ጉዳዮች ጋር ለማገናኘት ይሞክራሉ። ስ ናት ፌር ኦፍ ኮርስ። ግን እሳቸው የፕሬዚዳንት ዶናልድ ትራምፕ ቅሌት ነው አሳሳቢ ሆነው እነ ፖን ቦንዲ ወይም ደግሞ ይቺ የፍትህ ዲፓርትመንቱ የጀስቲስ የፍትህ ዲፓርትመንቱ ኃላፊ ሚኒስትር ቦንዲ የሚሰጡት ሀሳብ እነ ፕሬዚዳንት ዶናልድ ትራምፕ ቅሌታቸው እንዳይጋለጥ ይፈልጋሉ፣ መደባበቅ ይፈልጋሉ። አያልቅ ያለው የፕሬዚዳንት ዶናልድ ትራምፕ ቅሌት አሁንም በተለየ መንገድ እየተገለጸ በተለየ ሀሳብ እየተገለጸ በተለየ አጋጣሚ እየታየ ቀጥሏል እና ይሄኛውን ለምንድን ነው መደበቅ የፈለግሽው በሚል በአሜሪካ ኮንግረስ ከፍተኛ ትችት ሲሰነዘርባቸው ነበረ እና በጥቅሉ በጄፍሪ ኤድዋርድ ኤፕስቲን ሰነድ ላይ ወደ 6 ሚሊዮን የሚሆኑ ሰነዶች አሉ ተብሎ ይታሰባል። ከነዚህ ሰነዶች እስካሁን 3.2 ሚሊዮን የሚሆኑት ይፋ ሆነዋል። ባለፈው 300ዎቹ ይፋ ሲደረጉ ብዙ ሰዎች ስማቸው ሜንሽን ሲደረግ ነበረ። ቅድም እንደነገርኳቸው እነ ባራክ ኦባማ እና ባለቤታቸው ሚሼል ኦባማ፣ ከዛ ሁለቱ ክሊንተኖች ፕሬዚዳንት የነበሩት ቢል ክሊንተን እና ባለቤታቸው ከፕሬዚዳንት ዶናልድ ትራምፕ ጋር ከፍተኛ ሙግት የነበራቸው 2016 ላይ ፕሬዚዳንት ለመሆን የመጀመሪያዋ ሴት ፕሬዚዳንት ሊሆኑ ነበር እድሉን ያገኙት። እንደዚሁም ደግሞ የውጭ ጉዳይ ሚኒስትር የነበሩት ሂላሪ ክሊንተን ስማቸው ተነስቷል። ኦባማ እና ባለቤታቸው ሚሼል ኦባማ፣ የፕሬዚዳንት ዶናልድ ትራምፕ፣ ጄዚ፣ ቢዮንሴ እነ ኮቢን የመሳሰሉ ሰዎች በጣም ፌመስ በሚዲያም ፌመስ የሆኑ በፖለቲካውን ፌመስ የሆኑ አሜሪካ ፕሬዚደንት የነበሩና የሆኑ እነዚህ ሁሉ ስማቸው ሲነሳ ነበር እና ትንሽ አስቸጋሪ ነው እና በዓለም ፖለቲካ ላይ ይሄ ነው። የትራምፕ ቅሌትን በተመለከተ ደግሞ ፕሬዚዳንት ዶናልድ ትራምፕ አሁን ችግር የሆነው በዲፓርትመንት ኦፍ ጃስቲስ ላይ ጫና እየፈጠሩ ነው፣ ወይም ደግሞ በዚህ ዲፓርትመንት ኦፍ ጃስቲስ ላይ ጫና እየፈጠሩ ነው። ትክክለኛ መረጃ እነ ቦንዲም እና ምክትላቸው ትክክለኛ መረጃ ማጋራት አልፈለጉም የሚለው ሀሳብ እየወጣ መሆኑ ነው። ትንሽ ፖለቲካሊ አቢዩስ እንደተደረጉ ፕሬዚዳንት ዶናልድ ትራምፕ ቢያስቡም በአሜሪካ ኮንግረስ ላይ ግን ከባድ ጫና የፈጠረ ነው። ይህ ሁሉ ምንድነው? አንድ ግለሰብ በአሜሪካ ፖለቲካ ላይ አሜሪካ ምድር ላይ ሆኖ በዚህ ልክ እንዴት ነው ዓለም ጫና ውስጥ ሊያስገባ የቻለው የሚለው በጣም መነጋገሪያ ሆኗል። ምናልባትም ይሄ ዲፕ ስቴት የሚባል አለ አሜሪካ ላይ። ዲፕ ስቴት ማለት በጣም ፖለቲካሊ ልክ እንደ በቃ 51ኛ ምናምን ግዛት ሊቆጠር የሚችል በአሜሪካ ፖለቲካ ላይ ቁልፍ ሚና የሚጫወት አሜሪካ እንደዚህ እንድታረግ ሎቢስቶችን በተለያየ አጋጣሚ ሂሳባዊ ስሌት ሰርተው አሳምነው ጦር መክፈትም ከሆነ ጦር እንዲከፈት ወይም ደግሞ ዋሽንግተን ይህን ማድረግ የለባትም የሚል ሀሳብም ካላቸው ያን እንዳታደርግ በማድረግ የሚታወቁ ሰዎች ናቸው እና እነዚህን እንግዲህ ጫና ውስጥ በማስገባት የሚታወቁ ሰው ናቸው። ይሄን በዚህ ልክ ሄደዋል እና ይሄ ትንሽ አስቸጋሪ ነው። አንድ ግለሰብ እንግዲህ ራሱን አጠፋም አላጠፋም ወደ እስራኤልም ተመጣም አልመጣም ምንም የስራ ትንታኔ አይሰጥም አይሰጥም በህይወት ይኑርም አይኑርም። ብዙ ግን የሚገርመው ነገር በአሜሪካ ዲሞክራሲ ውስጥ ህጻናት 14 ዓመት ታዳጊዎች ለምሳሌ በፓልም ቢች ፍሎሪዳ ለመጀመሪያ ጊዜ 2013 ላይ ሲከሰሱ ወይም ደግሞ 2008 ላይ ሲከሰሱ የነበረው ነገር የ14 ዓመት ልጅ ጋር ስሙ በመነሳት ነው እና ይሄ ቀላል አይደለም እና አንዳንድ ነገሮችን ሰዎች በጣም አወሳስበው ማየትም ሳይሆኑ በአሜሪካ ፖለቲካ ውስጥ እንኳን በዓለማችን ትልቁ ግዙፍ ዴሞክራሲ ይንቀሳቀሳል። ኦፍኮርስ ዓለም ላይ ትልቁ ዴሞክራሲ ይንቀሳቀሳል የሚባለው ከህዝቡ ቁጥር አንጻር ህንድ ነው እንደምታውቁት። ያም ሆኖ ግን በዓለም ላይ ትክክለኛ የዴሞክራሲ ተምሳሌት
ታውቁታላችሁ የአሜሪካ ነችና እዛ ላይ ሆነው ይህ ሰው እንደዚህ አይነት ጫና መፍጠራቸው ምን የሚሉት ታሪክ ነው የሚል ጥያቄም እንደዚሁ መነሳት እንዳለበት ይነገራል። ሰው ይሄኛው ከባድ ነው። ስለዚህ በአሜሪካ ኮንግረስ ውስጥ እንደዚሁም በብሪታንያ በዩናይትድ ኪንግደም ሃውስ ኦፍ ኮመን ፓርላመንት ውስጥ በጣም በእጅጉ መከራከሪያ የሆነ ጉዳይ ቢኖር ይሄ ሆኗል እና ይሄኛው ትንሽ የአሜሪካን ፖለቲካ ጫና ወደ ሌላ አቅጣጫ ለመውሰድ የተደረገ ጥረት ነው። አያልቅ ያለው የፕሬዚዳንት ዶናልድ ትራምፕን ቅሌት ለመደባበቅ ለመሸፈን የተደረገ ነው የሚል ሀሳብ ይጋራል። ግን እነዚህ ነገሮች ደግሞ ሰዎች በሚያስቀምጧቸው ልክም ብቻ ሳይሆን የፖለቲካ እንደምታቸውና ግንዛቤያቸውን አቅጣጫ ማሰጠት ላይ ትኩረት ማድረግ እንደሚያስፈልግ አንዳንድ የፖለቲካ አውዶችን አግባብ ባለው መንገድ መስጠት እንደሚያስፈልግ ነው የሚጠቁመውና እነ ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህ ልክ የተጠና በዚህ ልክ ሀሳባቸውን ግራ ቀኝ የተመለከቱበትን ሁነት ፈጥሯል እየተባለ ይገኛል እና መረሳት የሌለበት ጉዳይ እንግዲህ የተወሰኑ ነጥቦች ናቸው። አንደኛው ፕሬዚዳንት ዶናልድ ትራምፕ ቅሌታቸው አያልቅም። የትራምፕ ቅሌት ተጋለጠ የሚለውን መውሰድ አለብን። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ብዙ ተደጋጋሚ ቅሌቶች አሉባቸው። ትራምፕ ቅሌታቸው ተጋለጠ። ሁለተኛ ልዑሉ ታሰረ የሚለው ወይም ደግሞ አንድሪው እንግዲህ በልዑላኑ በዱኮቹ መካከል ከዚህ ቀደም ዱክ በሚል ስም ወይም ደግሞ የልዑሉ አካባቢ መጠሪያ ነው። እዛ ላይ ስማቸው ሲነሳ የነበረ ሰው ናቸው አንድሪው እና ልዑል አንድሪው ዱክ በሚል ስም ኢሜል ተለዋውጡ ነበረ እና እሳቸው ናቸው የሚል መረጃ ሲጋራ ነበረ። እሱን በተረጋገጠበት የሆነ ቁልፍ መረጃን ለጀፍሪ ኤፕስቲን አሳልፎ በመስጠት ነው የተወነጀለው። ታሰረ፣ ልዑሉ ታሰረ የሚለውን ትይዛላችሁ። በነገራችን ላይ ጀፍሪ ኤፕስቲን መረጃ ከሆነ ሀገር ይወስዳል። ከሆነ ሀገር ከወሰደ በኋላ ምንድን ነው የሚያደርገው? የዛን አገር መንግስት ፖለቲካሊ ማኒፕሌት ነው የሚያደርገው። ለምን፣ እንዴት፣ በምን ሁኔታ የሚለውን ማኒፕሌት በማድረግ የሚታወቅ ሰው ነው እና መረጃ በመመንተፍ ይታወቃል። ስለዚህ እነዚህን ነገሮች መውሰድ ይቻላል የሚለውን ለማንሳት ነው። ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። እያንዳንዱ ሀሳብ እውነተኛ በሆነ መንገድ አጋራችኋለሁ። ቢኒያም ካሴ ነኝ።